የምንቅ ዕቃ አለ፣ ሌላ የቁጣ ዕቃ አለ፣ የውርደት ዕቃ አለ፣ የመከራ ዕቃ አለ። ተራራም ነው ሸለቆም ነው እንዲህ አይነት ሰው ያልኳችሁን ከጴጥሮስ ሕይወት ማየት ትችላላችሁ። ገሃነመ እሳት ገባ ይሆን ብሎ ፈርቶ ገሃነመ እሳት እንዳይገባ ብቻ እንደምንም ብሎ እሱ ለኔ በሆነው ነገር ስታመን ከሌላው ሰው እንደምበልጥ አልቆጥርም። ከሌላውም ሰው የተዋረደና የማይረባ ሰው እንደሆንኩ አልቆጥርም። ያኔ እግዚአብሔር ወደሚወደው ይልከናል። ጌታ ይመስገን። ሃሌሉያ። ድምፁን የምንሰማበት ጊዜ ነው ስንል ከሰው ብቻ ሳይሆን ቀጥታ ከሱ የምንሰማበት ጊዜ ነው። ስለዚህ በዚህ ሰዓት በቆማችሁበት ስፍራ እግዚአብሔር ድምፁን ያሰማችኋል፣ ድምፁን ያሰማናል። እግዚአብሔር ሁል ጊዜ የሚናገር አምላክ ነው። ከኛ የሚፈልገው ደግሞ የሚሰማ ልብ ነው። ስለዚህ እግዚአብሔር ሆይ እሰማሃለሁ፣ ተናገር፣ ጎዳናዬን አቅና፣ መንገዴን አቅና። እግዚአብሔር ሆይ ልከተል እፈልጋለሁ። ድምፁን መስማት የምንፈልገው መከተል ስለምንፈልግ ነው። የእሱ ተከታዮች ስለሆንን ነው። ስለዚህ ድምፅህን አሰማኝ ጌታ ሆይ። ለቤቴ ድምፅህን አሰማኝ፣ ለትዳሬ ድምፅህን አሰማኝ፣ ለመውጣት ለመግባቴ ድምፅህን አሰማኝ። መንፈስ ቅዱስ ድምፅህ ይሰማኝ ዛሬ። ለምድሬ ድምፅህን አሰማኝ ጌታ ሆይ። ለአገሬ ድምፅህን አሰማኝ። ዛሬ እንግዲህ ግንቦት ወር ላይ ነው ያለነው። እግዚአብሔር ለግንቦት ወር እንዲናገረን ሁላችንም ጸልየናል አምናለሁ። ድንገራችሁ ምን ሊመጣ እንደሆነ እግዚአብሔር ያውቃል። ይህን ቃል ሲናገረን የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው ማለት ለቀኝም ለግራም ይሆናል ማለት ነው እና ድምፁን የሰማሁት ተዘጋጁ የሚል ነው። ተዘጋጁ። እግዚአብሔር በዚህ ወር የተናገረን ቃል ይሄ ነው። ተዘጋጁ። ለምንድን ነው የምንዘጋጀው? ለዛ ይመስለኛል አሁን እልልም ለማለት አሜንም ለማለት የከበዳችሁ፣ ግን እግዚአብሔር ተዘጋጁ ብሏል። በእውነትም እግዚአብሔር አምላክ በብዙ ምጥና በብዙ ጭንቅ ውስጥም እግዚአብሔር ክብሩን ሊገልጥ ይመጣል። ስለዚህ ሕዝቡ እንዲዘጋጅ እግዚአብሔር ይፈልጋል። ይህ መዘጋጃ ጊዜ ነው። አዲሱ ዓመት አዲሱ ነገር ከመምጣቱ በፊት ዛሬ እዚህ ያለን ሁሉ የምንዘጋጅባቸውን ጉዳዮች ነቅሰን በማውጣት መዘጋጀት ይኖርብናል። ይህ ወር የዝግጅት ወራችን ነው። በሉ እስኪ ሁላችሁም የዝግጅት ወሬ ነው በሉ እስኪ። ለሰልፍ የሚወጣም ይዘጋጃል፣ ለእርሻ የሚወጣም ይዘጋጃል፣ ለሰርግ ቀኑ የደረሰበትም ይዘጋጃል። ዝግጅት ለሁሉ ነገር ነው። ሁልጊዜም ዝግጅት ያስፈልጋል። እግዚአብሔር መንፈስ ቅዱስ እያንዳንዳችን ለልባችን ይናገረናል። ለምን መዘጋጀት እንዳለብን፣ እንዴት መዘጋጀት እንዳለብን ይናገረናል። ስለዚህ በዚህ ወር ይህ ግንቦት ወር ነው። እያንዳንዳችን እንዘጋጅ። በዛ ዝግጅት ውስጥ የእግዚአብሔር ረድኤት ከኛ ጋር ይሆናል። የሚመጣውን የእግዚአብሔርን ነገር ለማስተናገድ የሚመጣውንም ነገር ለማስተናገድ የተዘጋጀ ልብና የተዘጋጀ ሕይወት እግዚአብሔር እንዲኖረን አስቀድሞ ይናገረናል። መዘጋጀት አስቆሜ ከሚሆን ቁጭ በሉ ልቀጥል። ያው አይ ቲንክ ሰምታችሁታል። ጌታ ስሙ ይባረክ። ከእግዚአብሔር ቃል አንድ ሁለት ቦታዎች አነብና በተለያዩ የህይወት ጎዳናዎች መዘጋጀት ይኖርብናል። ይህ ወር ከማለቁ በፊት ወደ አዲሱ ዓመት እቅድ፣ ሐሳብ፣ ልዩ ልዩ ነገር ከመግባታችን በፊት
መጀመሪያ መዘጋጀት ይኖርብናል። የመጀመሪያው ዝግጅት የማንነት ዝግጅት ነው። ማንነታችንን ለእግዚአብሔር ማንነት ማዘጋጀት። እግዚአብሔር ወደ ሰው ሕይወት መልአክ ብቻ ሳይሆን ይመጣል እና ሲመጣ እግዚአብሔርን የሚቀበል ብዙ ጊዜ በረከትን እናስባለን። እግዚአብሔር ግን በረከትን መልአክ አይደለም የሚያስበው፣ ራሱ ነው መምጣት የሚፈልገው። ስለዚህ የሆነ ትልቅ ነገር ምንፈልግ፣ ትልቅ ብሬክስሩ፣ ትልቅ ክንውን፣ ትልቅ በረከት፣ ትልቅ የእግዚአብሔር እጅ፣ ትልቅ ጸሎት መልስ ምንፈልግ ከሆነ በመጀመሪያ ደረጃ ሕይወታችንና ኑሯችንን ለእግዚአብሔር ማዘጋጀት ይኖርብናል። ምክንያቱም መልሱ የሚመጣው ከራሱ ከሰጪው ጋር ስለሆነ ለሰጪው ዝግጁ የሆነ ቤትና ሕይወት ለስጦታው ዝግጁ ይሆናል። ስለዚህ ከስጦታው በፊት ለስጦታው እጃችን ከመዘርጋታችን በፊት ለሰጪው ልባችን መክፈት ይኖርብናል። የምናዘጋጀው ሕይወታችን ነው ማለት ነው። ስለዚህ ሕይወትን የማስተካከልና የማዘጋጀት ጊዜ ያስፈልገናል። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ቁጥር 20 በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ። በትልቅ ቤት ውስጥ እንግዲህ ይሄን ትልቅ ቤት የሚለው የእግዚአብሔርን ቤት ነው እና በቤተ ክርስቲያን ውስጥ ቤተ ክርስቲያን ትልቅ የእግዚአብሔር ቤት ነች። በቤተ ክርስቲያን ውስጥ ልዩ ልዩ አይነት ዕቃዎች አሉ። የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ይልና ይሄ ለክብርና ለውርደት የሚሆነውን የሚወስነው ምን እንደሆነ ይናገራል። መጀመሪያ እንጨትና ሸክላ፣ ወርቅና ብር የሚለውን ስናይ ተፈጥሯዊ ነገር ነው የሚመስለው። ነገር ግን ቀጥሎ የሚናገረው ተፈጥሯዊ አይደለም ማለት አንዱ ለሆነ በተፈጥሮ ለሆነ ነገር የተፈጠረ አንዱ በተፈጥሮ እንደዛ አይደለም። ቀጥሎ ምንድነው የሚለው? እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ ይልና ለኛ እድል ይሰጠናል። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ክብር ለጌታ ይሁን። ለበጎ ስራ ሁሉ ምን ያለ የተዘጋጀ ለጌታ ለክብር የሚሆን የተቀደሰ ለጌታ የሚጠቅም። በጣም ከባድ ቃሎች ናቸው። ይሄን የማይፈልግ ሰው አለ ብዬ አላስብም። እግዚአብሔር በዚህ ግንቦት ወር እንደዚህ እንድንዘጋጅ ይፈልጋል። ከነዚህ ነገሮች ማንም ራሱን ቢያነጻ ጌታ ሊያመጣ ላለው በጎ ነገር፣ ጌታ ሊገልጥ ላለው ክብር፣ ጌታ ሊያደርግ ላለው ታላቅ ነገር የተዘጋጀ የምህረት ዕቃ ለጌታ የሚጠቅም ይሆናል። ያው ብዙዎቻችን አንድ ቃል አለ የምንወደው። እግዚአብሔር የተናገረው በነቢዩ ሚልኪያስ ምን ይላል? በዛን ጊዜ እኔ በምሰራበት ጊዜ ገንዘቦቼ ይሆናሉ ይላል። እኔ ምን በምልበት ጊዜ? በምሰራበት ጊዜ ማለትም እግዚአብሔር የሚሰራበት የተዘጋጀ ጊዜ አለ ማለት ነው። ነገር ግን በዛን ጊዜ ድንገት የሚመጡ ሰዎች ሳይሆን ሲዘጋጁ የነበሩ ሰዎች ናቸው ጊዜውን የሚጠቀሙበት። ጊዜውን የሚጠቀሙበት ሲዘጋጁ የነበሩ ሰዎች ናቸው። ያ ጊዜ እንደሚመጣ አውቀው ለዛ ጊዜ ራሳቸውን ከነዚህ ነገሮች ያነጹ። የተዘረዘሩ ነገሮች አሉ። ከላይ ጀምሮ ብታዩ ወደ ታችም አለ። ወደ ላይ ብታዩ ሰውን ለእግዚአብሔር የክብር ዕቃ እንዳይሆን
ለእግዚአብሔር የምሕረት ዕቃ እንዳይሆን፣ ለጌታው የሚጠቅም ዕቃ እንዳይሆን የሚያደርጉ የተዘረዘሩ ነገሮች አሉ እና ዝግጅቱ የክብር ዕቃ፣ የምሕረት ዕቃ፣ ለጌታ የሚጠቅም ዕቃ እንዳንሆን ከሚያደርጉ ነገሮች ራስን መከልከል ነው። በየትኛውም ቤተሰብ ውስጥ እንሁን፣ በየትም ሀገር ውስጥ እንሁን፣ በየትኛውም ቤተ ክርስቲያን ውስጥ እንሁን፣ ይህ የእግዚአብሔር ቃል ይሰራል። ራሳችንን እንደዛ አድርገን የእግዚአብሔርን ማዳንና ኃይል የምንጠባበቅ ሰዎች መልካም ነገር በመጣ ጊዜ አያልፈንም። ክፉ ነገር ደግሞ ወደ ቤታችን አይገባም። መቅሰፍት ወደ ቤታችን አይገባም። ክፉ ነገር ወደ እኛ አይቀርብም። መልካም በመጣ ጊዜ ይላል መጽሐፍ ቅዱስ አያየውም ይላል። ክፉውን ሰው ማለት ነው። እንዲህ አይነቱ ሰው የተረገመ ነው ይላል። ማለት ይሄ በጣም ትልቅ ማስጠንቀቂያ ነው። በስጋ የሚታመን ስጋ ለባሹን ክንዱ የሚያደርግ ሰው እርጉም ነው ይላል። ይሄ ለዱምስ ደይ የተዘጋጀ ሰው ነው። ለክፉ ቀን የተዘጋጀ ሰው ነው። ማለት ባለው ጊዜያዊ ሀብት ሊሆን ይችላል፣ ጊዜያዊ ስልጣን ሊሆን ይችላል፣ ጊዜያዊ እድልና አጋጣሚዎች ሊሆን ይችላል፣ በዘመድም ሊሆን ይችላል፣ ወይ በራሱ በማንነቱ ተመክቶ የሚኖር ሰው እና ከዛ የተነሳ ልቅ ንግግር የሚናገር፣ ልቅ ህይወት የሚኖር፣ ልቅ ነገር የሚያደርግ፣ ምን ይመጣብኛል፣ ማን ምን ያደርገኛል ብሎ የሚዳፈር ሰው ቀኖች ተገላባባጮች ናቸው። ቀን ይቀየራል፣ ጊዜ ይለወጣል እና እንዲህ አይነቱ ሰው ይላል ጨው ባለበት ምድረ በዳ ይኖራል፣ መልካምም በመጣ ጊዜ አያየውም ይላል። እነዚህ ሰዎች የጊዜውን ምቹነት ተመልክተው እንደ ልባቸው እንደ እግዚአብሔር እንደ አምላካቸው ፈቃድ ሳይሆን እንደ ጊዜው እንደ ሁኔታው የሚመላለሱ ሰዎች እግዚአብሔር ደግሞ ምስኪኖችን፣ ድሆችን፣ ጎስቋሎችን፣ የተጠቁትን፣ የተዋረዱትን ሊበቀልላቸውም ሊረዳቸውም በሚመጣ ጊዜ መልካሙን ነገር እነዛ ሰዎች አያዩም። ስለዚህ እግዚአብሔር ተዘጋጁ ሲል ዝግጅቱ የቀኝም የግራም ዝግጅት ነው። የሚመለስ ሰው የእግዚአብሔርን ማዳን የሚያይበት ጊዜ ይሆናል። ክፉ ቀን እንኳን ቢሆን መጥፎ ቀን እንኳን በፊታችን ብዙ ጊዜ ይሄን መለየት ይኖርብናል። እንደ እግዚአብሔር ሕዝብ እግዚአብሔር ለሕዝቡ የሚናገረው አውድና ለምድሩ የሚናገረው አውድ ይለያያል። ምናልባት ለምድር ክፉ ሆኖ ለእናንተ ጥሩ ሊሆን ይችላል። ያ ማለት የምድር ክፉ መሆን ለእናንተ መልካም ነው፣ ደስታ ይሰጣቸዋል፣ ደስታ ይሰጠናል እያልኩ አይደለም። ነገር ግን ጌታን ለሚያምኑና ለሚታመኑ ግን ማምለጫ ቀን ሊሆን ይችላል። ወይም በምድር ላይ ምን ይላል መጽሐፍ ቅዱስ? በምድር ላይ ድቅድቅ ጨለማ ይመጣል፣ ባንቺ ላይ ግን የእግዚአብሔር ብርሃን ይወጣል ይላል። ሁለት ተቃራኒ ነገሮች ናቸው። በምድር ላይ ድቅድቅ ጨለማ መሆኑን አንወድም፣ አንፈልግም፣ አንሻም። ለዛ ነው ምን ማልደው፣ ለዛ ነው ምን ጸልየው። ነገር ግን አብረን ደግሞ አለመጨለማችን የእግዚአብሔር ምሕረትና ቸርነት ነው። ግን ለነዛ ቀኖች ግን መዘጋጀት ያስፈልጋል። እግዚአብሔር ተዘጋጁ የሚለን ልባዊ ዝግጅት ነው። የማንነት ዝግጅት ነው። ክፉ ቀን ሊመጣን ሊል ይችላል እግዚአብሔር። ልክ ነው። ነገ ከነገ ወዲያ እንዲህ ይሆናልና ዮሴፍን መክሮታል። ስለ 7 ዓመት እህል እንዲሰበስብ አድርጎታል። ሊመክረን ይችላል። እሱን የመጀመሪያው ነው እያልኳቸው ያለው ግን የመጀመሪያው ዝግጅት ሕይወትን ከእግዚአብሔር ጋር የማስተካከል ዝግጅት ነው። መንገድን የማስተካከል ዝግጅት ነው። እኔም እናንተም ሁላችንም መንገዳችንና አካሄዳችን ክፉ እየመጣ ነው ሲባል መስጋትና መፍራት ሳይሆን ልቤ የት ነው የሚለውን፣ ሕይወቴ የት ነው፣ መንገዴ የት ነው። ለምን ክፉ በመጣ ጊዜ ሁሉ ክፉ ሊያገኘን ይችላል። ከእግዚአብሔር ጋር ከሆንን ግን በክፉ ውስጥ ደግሞ መልካም አለ። ውርደት በሚመስል ውስጥ ክብር አለ። ባዶነት በሚመስል ውስጥ ሙላት አለ። ሽንፈት በሚመስል ውስጥ ድል አለ። ስለዚህ ራሳችንን ከነዚህ ክፉ ነገሮች ብናነጻ በጊዜው ለጌታ የምንጠቅም የምህረት እና የክብር ዕቃዎች ያደርገናል። ጌታ ስሙ ይባረክ። ስለዚህ ኔክስት ይር ወይም ከዚህ በኋላ ያለው ጊዜ እግዚአብሔር ለክብሩ ሊጠቀምብን ይፈልጋል። ለዛ መዘጋጀት አለብን። ስለዚህ አንደኛው ዝግጅት ምንድነው? የማንጻት ዝግጅት ነው።
የማንጻት ዝግጅት ነው። መንገድን የማስተካከል ማንጻት ማለት የመለየት የተቀደሰ ይላል እዚህ ጋር የተቀደሰ ዕቃ። የተቀደሰ ማለት የተለየ የወጣ ተራ እና አልባሌ ለሆነ ነገር ላለመሆን የወሰነ ማለት ነው። ተራና አልባሌ ለሆነ ነገር እንዳይሆን ራሱን የከለከለ ማለት ነው። እኔ እንደዚህ ስለሆንኩኝ አላደርገውም የሚል ማለት ነው ላይ ምክንያቱም ብታነቡት ይህን አሳስባቸው በቃል እንዳይጣሉ በእግዚአብሔር ፊት ምከራቸው ይላል። በቃል መጣላት ይህ ምንም የማይረባ የሚሰሙትን የሚያፈርስ ነውና የሚሰሙትን የሚያፈርስ ነው ይላል። ንግግር ያፈርሳል እና በአሁኑ ጊዜ ከዚህ ነው እንግዲህ ራሱን ማንም ቢያነጻ። ምክንያቱም እግዚአብሔር አምላክ የሁሉ አምላክ ነው። እኔ በጣም እንዴትም እግዚአብሔርን ድምጽ ነው አይደለም የምንሰማው? አሁን እየሰማን እኮ ነው አይደለም? እግዚአብሔር የሁሉ አምላክ ነው። እግዚአብሔር በክርስቶስ ኢየሱስ እግዚአብሔር የጥልን ግድግዳ አፍርሷል እና አይሁድ፣ ግሪክ፣ ባሪያ፣ ጨዋ የሚባለው በክርስቶስ ፈርሷል። ከዛ ቤተክርስቲያንን ወይም ሐዋርያትን ወደ ዓለም ሁሉ ሂዱ ነው ያላቸው። ጌታ ግን ሲመጣ ወዲያው በስጋ እያለ የብሉይ ኪዳን ዘመን ስለነበር ከጠፉት ከእስራኤል ቤት በቀር ወደ ማናቸውም ቤት ወይ አትግቡ፣ ወደ አሕዛብ ቤት አትሂዱ ብሏቸዋል። ያ የብሉይ ኪዳን ነው። በብሉይ ኪዳን የተላከ ነቢይ የተላከ ካህን ሁሉ የተላከው ለእስራኤል ብቻ ነው እና ጌታ ኢየሱስም ገና አዲስ ኪዳን ተመርቆ ሳይከፈት ደቀ መዛሙርቱን ከእስራኤል ቤት በቀር ወደ ማናቸውም አትሂዱ ነው ያለው። በኋላ ግን ከሙታን ከተነሳ በኋላ ግን አሁን ወደ ምድር ሁሉ ወደ ፍጥረት ሁሉ ሂዱ፣ ወደ ዓለም ዳርቻ ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ምን በሉ ስበኩ። የምስራች ነው ወንጌል አይደለ? ስለዚህ የምስራቹ ለአይሁድ ብቻ ሳይሆን ለሁሉ ነው። ስለዚህ እነዚህ ሐዋርያት ለሁሉ የሚናገር ልብ ያስፈልጋቸዋል። ለሁሉም ሰው የምስራች የሚል ቅንነት ይጠይቃል፣ ልብ ይጠይቃል። ቋንቋቸውን ለማይናገር ሃይማኖታቸውን ላልሆነ ዜጋቸውን ላልሆነ ሁሉ ቤተክርስቲያን እንደዛ ናት። አንቀላቅለው አናደባልቀው። እኛ የተጠራነው ለሁሉ ነው። ግን አንዳችን እኔ ለሁሉ መሆን አልችልም። ከቋንቋ እንኳን የምናገረው ቋንቋ አንድ ነው። ግን እኔና እናንተ በጋራ ስንሆን ግን ሁሉንም ቋንቋ እንናገራለን አይደለም? ሁሉንም ቋንቋ እንናገራለን። ስለዚህ ለሁሉ መሆን እንችላለን። ሰውን ከሚያፈርስ ንግግር በመቆጠብ ነው መዘጋጀት ያለብን። ማለት ጌታ ሊሰራ ሲመጣ ሰውን ማፈርሱ ሰዎችን ነው የሚፈልገው። እየሰማች ነው? ሰውን መግደል እግዚአብሔርን ማገልገል አይደለም። በምንም አይነት ስታንዳርድ እኔ በምሰራበት ቀን ገንዘቦቼ ይሆናሉ የሚላቸው ሰዎች ከነዚህ ነገር ራሳቸውን አጽድተው ዝግጁ ሆነው የሚጠብቁ ሰዎች ናቸው። እንደዚህ አይነት ልብ ያላቸው ሰዎች ናቸው። የእውነትን ቃል በቀንነት የሚናገር አያችሁ፣ የማያሳፍርም ሰራተኛ ሆነህ ማያሳፍር። አንዳንድ ሰው ሲናገር እናፍራለን። ወይ እንደዚህ ማለት ትልቅነቱን ማይመጥን፣ እድሜውን ማይመጥን፣ ትምህርቱን ማይመጥን፣ የተቀመጠበትን ስፍራ ማይመጥን ንግግር ሲናገር ሰው አንዳንድ ጊዜ ልናፍር እንችላለን። የቀጠረው ድርጅት በጣም ሊያፍርበት ይችላል። በሱ ምክንያት ይቅርታ ሊጠይቅ ይችላል እና ያን ሰው ከዛ ያሰናብተዋል። ለምን? አሳፋሪ ሰው ስለሆነ። ግን አንተ ግን የማያሳፍር ሁን ይላል። በምትናገረው ንግግር፣ በምትኖረው አኗኗር ይላል። ይሄን ካለ በኋላ ነው ማንም ከነዚህ ነገሮች ራሱን ቢያነጻ። ከዛ ይቀጥልና ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ ይላል። ለዓለም የሚመች ንግግር አለ፣ መለፍለፍ ብሎታል።
በጣም ይሄ መለፍለፍ ጥሩ ቃል አይደለም አይደለ? መለፍለፍ ነው። ለዓለም ግን ምን የሚል ነው? የሚመች ነው። ዓለም የምትቀበለው ዓለማዊነትን የሚያመጣ ምድራዊነትን የሚገፋፋ ስጋውያን የሚያደርግ ንግግር ነው። ስብከትም ሊሆን ይችላል፣ ትንቢትም ሊሆን ይችላል። እግዚአብሔር የማይለወጥ አምላክ ነው። እግዚአብሔርን የሚከተሉ ሰዎች ይሄን መረዳት አለባቸው። እግዚአብሔር ዛሬም ነገም ትናንትም ያው ነው፣ ነገም ያው ነው፣ ዛሬም ያው ነው። አይለወጥም። አቋሙ አይለወጥም፣ ሐሳቡ አይለወጥም፣ መንገዱ አይለወጥም። ስለዚህ ነገ ላይ ከእግዚአብሔር ጋር ለመቆየት ከፈለጉ ዛሬ ሁኔታዎች ሲቀየሩ ካልተቀየረው ከእግዚአብሔር ጋር መቆም ያስፈልጋል። ነገም እንገኛለን ማለት ነው። ካለዛ ግን ነፋሱ በመጣ ጊዜ አብሮ ጠርጎ ይወስደናል። እግዚአብሔር ክብሩን ይገልጣል። አሜን ነው። እስኪ ክብሩን ይገልጣል በሉ እስኪ። ለክብሩ ግን የሚሆን ቀኝ ነው ብለን ብናስብ ለዛን ቀን የተዘጋጀ ሰው ያስፈልጋል። ለዛን ቀን አስታራቂም እኮ ለመሆን ቢያንስ እኮ ሰው ያስፈልጋል። ስለዚህ ለዛ ቀን ሰው ያስፈልጋል። ለዛ ቀን ሰው ያስፈልጋል። ለየጊዜው ሰው አለ፣ ግን ለዛ ቀን ሰው ያስፈልጋል። የእግዚአብሔርን ክብር የሚገልጥ ሰው፣ የእግዚአብሔርን ምሕረት የሚገልጥ ሰው፣ የእግዚአብሔርን ቸርነት የሚገልጥ ሰው፣ የእግዚአብሔርን እውነተኛነት የሚገልጥ ሰው ራሱን ከነዚህ ነገሮች ምን የሚያደርግ ነው ይላል? የሚያነጻ ነው። ስለዚህ በማንጻት ራሳችንን we have to make ready ራሳችንን ዝግጁ ማድረግ አለብን። እሱ በሚሰራበት ጊዜ ቶሎ እንዲያገኘን ክብሩን በእኛ እንዲገልጥ። አሜን ነው። ክብር ለስሙ ይሁን። የምህረት ዕቃ ለመሆን እስኪ በሉ የምህረት ዕቃ በሉ እስኪ። የምን ዕቃ አለ? ሌላ የቁጣ ዕቃ አለ፣ የውርደት ዕቃ አለ፣ የመከራ ዕቃ አለ። እግዚአብሔር ቁጣውን የሚገልጥበት ሰው አለ፣ ባሪያዬ የሚለው። እያንዳንዱ ትንቢታዊ ቃል ምን አለው? ባለቤት አለው፣ ተቀባይ አለው። እግዚአብሔር እፈርዳለሁ እቀስፋለሁ ሲል ቀሳፊ ሰዎች አሉ። ይሄን ትንቢት የሚያስፈጽሙ ሰዎች አሉ። ይሄ ትንቢት በሕይወታቸው የሚሰራላቸው ሰዎች አሉ። እግዚአብሔር እገላለሁ ሲል እግዚአብሔር ከሰማይ ዝም ብሎ አይገልም፣ በሰው ነው የሚገለው። እና ሰዎች አሉት በመግደል ባሪያዎች የሚሆኑ ማለት ነው። ነገር ግን ደግሞ እግዚአብሔር ክብሬን እገልጣለሁ ሲል ምሕረቱን ማለቱ ነው፣ ይቅርታውን ማለቱ ነው፣ ማዳኑን ማለቱ ነው፣ መፈወሱን ማለት ነው፣ ማጽናናቱን ማለት ነው። ይሄን ደግሞ የሚገልጡለት ምኖች አሉ? ለዛን ቀን እግዚአብሔር ያዘጋጃቸው ባሪያዎች አሉት። ለሁለቱም እግዚአብሔር ባሪያዎች አሉት። ለዚህ ነው መዘጋጀት የሚያስፈልገን። ሌላው በዚህ ዝግጅት ውስጥ አንዱ ዝግጅት እንዳልኩት የማንጻት ዝግጅት ነው። አካሄድን ማንጻት። ምንም እኮ የሚጠየቅብን ነገር የለም። እግዚአብሔር ይመስገን ጥሩ ዘመን ላይ ያለን። ማንም ምንም አይጠይቅብንም። በቃ ሰላማዊ ሰው መሆን ነው። ጌታ ይመስገን። አንደበታችን እንደ ጊዜው አለመናገር፣ እንደ እግዚአብሔር ቃል መናገር፣ እንደ ሁኔታው አለመናገር፣ እንደ እግዚአብሔር ቃል መናገር። ጊዜው በሰጠን ሳይሆን እግዚአብሔር በሰጠን መናገር ማድረግ። እግዚአብሔር ባለን። የእግዚአብሔር ስልጣን ዘላለማዊ ስልጣን ነው። የእግዚአብሔር ኃይል ዘላለማዊ ኃይል ነው። ዛሬም ይደግፈናል፣ ነገም ይደግፈናል። በምንም ሁኔታ ውስጥ የመደገፍ ብቃትና ኃይል አለው የእግዚአብሔር ኃይል። ስለዚህ እግዚአብሔር ባክ አድርጎን ደግፎን መናገር፣ እግዚአብሔር ይዞን መናገር፣ እግዚአብሔር ፈቅዶልን መናገር ያስፈልጋል። ከሌላ ትምክት መናገርን ማቆም አለብን። አሜን ነው። አሜን ነው ወይ? ታስታውሳላችሁ መጽሐፍ ቅዱስ ላይ ሁለት ሰዎች አደገኛ አወዳደቅ ወድቀዋል። አንደኛው ናቡከደነጾር ነው አይደለ? እቺ ለክብሬ የሰራኋት ብሎ ማማው ላይ ሆኖ ከተማውን ሲያይ በትዕቢት ተናገረ፣ ተዋረደ። ሁለተኛው ደግሞ የሐዋርያት ሥራ ምዕራፍ 12 ላይ ነው። ከዛ በፊት ቅዱሳንን ያስገደለ ያሳደደ ንጉሥ ነው እና ወጥቶ ሲናገር ድምፁ በጣም እንግዲህ አሪፍ ነበር። ድሮ መቼም መልክ ድምፅና ትውልድ የመጣበት ቤተሰብ ነው የሚታየው። እና ሲናገር ይሄስ
የአማልክት ድምፅ ነው እንጂ የሰው ድምፅ አይደለም አሉ ይላል። ከዛ ለእግዚአብሔር ክብር አልሰጠምና በትል ተበልቶ ሞተ ይላል። በዛች ቅጽበት ማለት ሁልጊዜ ክብር ለእግዚአብሔር ይሁን ምናምን ማለት ላያስፈልግ ይችላል። በልብ ግን ያን ክብር አለመውሰድ፣ አክኖሎጂ አለማድረግ። ጆሮ እኮ ላንሰጠው እንችላለን እኮ የኛ ነው ብለን ካላሰብን፣ ግን እሱ ተቀብሎታል። አዎ ብሏል፣ አማልክት ነኝ ብሏል እና በትል ተበልቶ ሞተ ይላል። ተራ ጠባቂዎች ነን፣ ግን በተራችን ጊዜ መልካም እንዲሆንልን፣ የተሻለው እንዲሆንልን፣ እንዳናፍር፣ እንዳንዋረድ መዘጋጀት ያስፈልጋል። ይልቁን ደግሞ እግዚአብሔር ለበጎ እንዲጠቀምብን፣ ለመልካም እንዲጠቀምብን። የጊዜው እንዳልኩት ገንዘብ ትምክት፣ ስልጣን ትምክት፣ የሁኔታ መመቻቸት ትምክት፣ እንደዚህ አይነት ትምክት ልቅ አፍ እንዲኖረን ያደርጋል፣ ልቅ ልብ እንዲኖረን ያደርጋል። ግን እግዚአብሔር ቀን እየቆጠረስ ቢሆን ለሁሉ ምን አለው? ጊዜ አለው። ለመልካሙ ነገር እንዘጋጅ። እግዚአብሔር ዘመንና ዘመናትን ሲለውጥ የሚያነሳን ሰዎች ያደርጋል፣ የሚጠቀምብን ሰዎች ያደርጋል። አንዱ ከእንዲህ ካለ በዙሪያችንና በጊዜያችን ካለ ነገር ራሳችን በማንጻት ነው የምንዘጋጀው። ሁለተኛው ብዙዎቻችን ተስፋ ቆርጠን ሊሆን ይችላል፣ ግራ ተጋብተን ሊሆን ይችላል እና የልባችን አቋም በማስተካከል ነው የምንዘጋጀው። በኢሳይያስ መጽሐፍ ላይ ኢሳይያስ 40 ላይ እንደዚህ ይላል ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ። እግዚአብሔር ሊመጣ ነው ማለት ነው። እግዚአብሔር ሊጎበኝ ነው ማለት ነው እና የዝግጅት አካል ነው። በምድረ በዳ መንገድን ምን በሉ? ጥረጉ። እስኪ በሉ መንገድን ምን በሉ ይላል? ጥረጉ፣ የተመቻቸ አድርጉት። ለአምላካችንም ጎዳና በበረሃ አስተካክሉ። ካሁን በፊት መንገድ የለውም፣ ግን ከዚህ በኋላ መንገድ እንዲኖረው አስተካክሉ ይላል። ከዛ ይቀጥልና አስተካክሉ፣ ሸለቆ ሁሉ ከፍ ይላል። መንገድ ሲጠረግ ሲስተካከል፣ በተለይ በአሁኑ ዘመን በጣም ግልጽ ነው ከድሮ የበለጠ። ለምን? በጣም መንገዱ በዚህ እንዲያልፈልጋቸው በጣም ሸለቆ ከሆነ ድልድይ ይሰራል ወይም ይሞላና ልክ ይሆናል። ደግሞ በጣም ቁልል ያለ ካለ ይቆረጥና ሜዳ ይሆናል። መንገድ በዛ መልኩ ነው የሚስተካከለው እና የኛም ልብ ደግሞ እንደዛ ሊሆን ይችላል። አንዳንዱ በጣም የወደቀ ልብ ያለው ሰው ይኖራል። እግዚአብሔር በኔ አይሰራም፣ እግዚአብሔር በኔ አይጠቀምም፣ እግዚአብሔር በኔ ህይወት ከዚያ የተሻለ ነገር የለውም ብሎ ተራ የሆነ ህይወት ለመኖር ራሱን ያዘጋጀ የሸለቆ ህይወት ነው የኔ ህይወት በቃ ብሎ የሚኖር ሰው ይኖራል። እግዚአብሔር ግን ክብሬ ሊመጣ ስለሆነ አለ ይሄ ሸለቆ ምን ይበል? ይሙላ አለ። ትክክል ይሆን፣ ስብራት ይጠገን። እንዴት ይጠገናል? በክርስቶስ ኢየሱስ የሆንከውን መቀበል ብቻ ነው። ጌታ ስሙ ይባረክ። ተራራም አይደለንም፣ ሸለቆም አይደለንም። ክርስቶስ ለሁላችን ነው፣ በሁላችን ነው። እሱ ጽድቃችን ነው፣ እሱ ብቃታችን ነው፣ እሱ ጥበባችን ነው፣ እሱ ማስተዋላችን ነው። በሱ ስንሆን ሙሉ እንሆናለን። ጌታ ይመስገን። በእርሱ ሆናችሁ ተሞልታችኋል ይላል የእግዚአብሔር ቃል። ስለዚህ የጎዶሎነት፣ የባዶነት፣ የከንቱነት ስሜት ክርስቶስ ለኔ የሆነውን ካለመረዳት የሚመጣ ነው። እሱ ለኔ በሆነው ነገር ስታመን ከሌላው ሰው እንደምበልጥ አልቆጥርም። ከሌላውም ሰው የተዋረደና የማይረባ ሰው እንደሆንኩ አልቆጥርም። ክርስቶስ ለኔ እኔነቴ ይሆናል ማለት ነው። ያኔ እንደዛማ ካልሆነ አስቡት ጴጥሮስን የእግዚአብሔር ክብር በሚመጣ ጊዜ መገልገል አይችልም። በየቦታው አረ እኔ ያኔ 3 ጊዜ የካድኩ እያለ ሰው እንዴት ነው ለእግዚአብሔር ቀን የምንዘጋጀው? በመንጻት ብቻ አይደለም፣ በመሞላት መዘጋጀት አለብን። በመሞላት በመጠገን አሜን ነው። በክርስቶስ ናችሁ የተባልነው ነን የሚል እምነትና ድፍረት ያስፈልገናል። ፈሪ ልብ ላላቸው ይላል እንዲህ በሉ ብሎ ይናገራል። ፈሪ ልብ መጥፎ ነው። እግዚአብሔር ማለት ተስፋ የቆረጠ ልብ፣
የዛለ ልብ እግዚአብሔር በሚሰራበት ጊዜ መሳሪያ እንዳንሆን ስፍራን ያስቀይረናል። እግዚአብሔር በሚፈልገን ቦታ እንዳንገኝና ከንቱ የሆነ መንደር ውስጥ እንድንገኝ ያደርገናል። ከከንቱ ሰዎች ጋር እንድንውል ያደርገናል። ግን በክርስቶስ እንዳልኩት የሆነውን ካወቅን ጴጥሮስን ሁሌ ያስበዋለሁ። እኛም ብንሆን እድል አንሰጠውም። ትናንት 3 ጊዜ አላውቀውም። ከባድ ክህደት ነው አይደለ? ካደ። ግን ኢየሱስ ምን ቢያሳየው ነው? ምን ቢገልጥለት ነው? ምክንያቱም ከሙታን ከተነሳ በኋላም አግኝቶታል። ጴጥሮስ ቀጥሎ ያየው ጴጥሮስ ነው እና ምን አይነት ድፍረት ቢሞላበት ነው? ክብር ለጌታ ይሁን። ለዛ እድል ፋንታ የበቃ አደረገው። ጌታ ይመስገን። መንፈስ ቅዱስ በሚወርድበት ቤት አልገኝም ብሎ አልቀረም። እኔ ከእናንተ ማረባ ነኝ ብሎ ራሱን አልጣለም፣ ተገኘ። ለምን? ጽድቁ ቅድስናውም ማን ነው? ኢየሱስ ክርስቶስ ነው። አልወረደም ማለት ነው። አልወረደም። ምናልባት ድሮ ግን እንደዛ አይነት ነበረው። ተራራም ነው ሸለቆም ነው እንዲህ አይነት ሰው ያልኳችሁን ከጴጥሮስ ሕይወት ማየት ትችላላችሁ። ጴጥሮስ ሲናገር እነዚህ ሁሉ እንኳን ቢክዱ፣ ይሄ ተራራ ማለት ነው። ራሱን ከማን ጋር ነው የሚያነጻጽረው? አብረውት ካሉት ሰዎች ጋር ነው። ከነዚህ የበለጠ ነኝ የሚል ነበረ። በኋላም ጌታ የጠየቀው ከነዚህ ሁሉ ይልቅ ትወደኛለህን? እና የጴጥሮስ ሕይወት እንደዛ ነው። ሲወርድም ደግሞ ስብርብር ነው። ራሱን ወደ ባህር እንደጣለ ታውቃላችሁ አይደለ? እኔ ኃጢአተኛ ነኝ ብሎ ወደ ባህር ጣለ ይላል። እንዲህ አይነት ነው ጴጥሮስ። ግን ጌታ ፈወሰው። እንግዲህ ወደ ባህርም ይጥላል፣ ወደ ተራራም ይወጣል ጴጥሮስ። ጌታ እንዲጠቀምበት ግን ከሁለቱም መፈወስ አለበት። መንገድን ለእግዚአብሔር ምን በሉ? ጥረጉ። ራሳችሁ መቁጠር ተው፣ ይጠረግ መንገዱ። ክብር ለጌታ ይሁን። ስለዚህ ጴጥሮስ የመንፈስ ቅዱስ ጸጋ ተካፋይ ሆነ። ከዛ የመጀመሪያውን ፈውስ ብርና ወርቅ የለንም፣ ግን ይሄን ያለን እንሰጥሃለን፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። ምንም ወቀሳ አልነበረበትም። ትናንት የካደ ሰው ከካደ እኮ 50 ቀን ምናምን ነው። ባለ 50 የወረደ መንፈስ ቅዱስ የወረደው እንደዛ አይደለ? 50 ቀን ነው ከካደ። ግን ረስቶታል። ያስረሳው ምንድን ነው ብትሉ ህሊናን ከሞተ ስራ የሚያነጻ የኢየሱስ ክርስቶስ ደም ነው። በቃ በክርስቶስ መስቀል ማመን። በጎንም እንረሳዋለን፣ መጥፎውንም እንረሳዋለን። ስለዚህ እግዚአብሔር ዝግጅት አድርጎ ይላል አይደለም? ስለዚህ መዘጋጀት ያለብን እኔ ማን ነኝ በክርስቶስ? ምንድነው የተደረገልኝ? አይኔን ከኔ አንስቼ ወደ ክርስቶስ ማድረግ አለብኝ። በበጎም በድካምም በሁሉም በብርታትም ክርስቶስ ሁለንተናዬ እንዲሆን ተልኳል። ጌታ ይመስገን። መድኃኒቴ እንዲሆን ተልኳል። ኃይሌም እንዲሆን ተልኳል። ስለዚህ ተራራውና ኮረብታው ሁሉ ዝቅ ይላል፣ ጠማማው ይቃናል፣ ሰረጓጉጡ ሜዳ ይሆናል። ከዛ በኋላ የእግዚአብሔርም ክብር ይገለጣል። የእግዚአብሔር ክብር የሚገለጠው ከዚህ በኋላ ነው አለ። ይሄ ዝግጅት ይጠይቃል። ተዘጋጁ ብሏል እግዚአብሔር። ለምን? ክብሩ ሊመጣ ነው። እንዴት ነው የምንዘጋጀው? ስለዚህ ቅድስት ድንግል ማርያምን አስቧት። ቅድስት ድንግል ማርያም አንደኛ ከ12 ዓመት እስከ 15 ዓመት ናት። ልጅነት አለ፣ ሌላም ማናቀው ይኖራል። ግን የባሪያይቱን ውርደት ተመልክቷልና ትላለች። እና የማንነት ጥያቄ አለ እዛ ውስጥ። ያን ሞልቶ ነው እግዚአብሔር የተገለጠው። እየሰማችሁ ነው? ሂዩሚሊቲን ከሂዩሚሌሽን ጋር ማያያዝ የለብንም። ሀምብል መሆንና ሸም የተለያዩ ነገሮች ናቸው። ሀፍረት ወይም ውርደትና ትህትና ይለያያል። እግዚአብሔር እኛ አማርኛችን አንድ አይነት ስለሆነ የተዋረደ ልብ የምንለው ዝቅ ያለ ልብ የምንለው አማርኛችን ምንድነው? እንደ ሸለቆ ነገር ነው ንግግሩ። እሱ አይደለም። ትህትና ከሂዩሚሌሽን ጋር የተገናኘ አይደለም። ከማፈርና ከመሸማቀቅ ጋር ግንኙነት የለውም። እየሰማችሁ ነው? ሰውን በሰውነት ልኩ የማወቅ ጉዳይ ነው። እግዚአብሔርን በእግዚአብሔርነት ልኩ የማወቅ ጉዳይ ነው ትህትና። ሰውን በሰውነት ልኩ፣ እግዚአብሔርን በእግዚአብሔርነት ልኩ ማወቅ ነው። እናንተ ሰው ናችሁ፣ እግዚአብሔር ነው። በዚህ ልክ ማወቅ ነው።
ትህትና ይሄ ነው። የተረዳኝ ሰው አለ? እስኪ ሰውን በሰውነት ልኩ በሉ እስኪ። እግዚአብሔርን በእግዚአብሔርነት ልኩ ማወቅ ነው። ትህትና ይሄ ነው። እኔ ሰው ነኝ፣ በሰውነት ልኬ ራሴን ማወቅ አለብኝ። እግዚአብሔርን በእግዚአብሔርነት ልኩ ማወቅ አለብኝ። ትህትና እሱ ነው እንጂ ሂዩሚሌሽን አይደለም። ሂዩሚሌሽን አጋንንታዊ ነው። ሀፍረት፣ ውርደት አጋንንታዊ ነው። ተግባብተናል ብዬ አስባለሁ። ሃሌሉያ። ስለዚህ የዚህ ወር ትንቢታዊ ቃል ይሄ ነው። መዘጋጀት ይኖርብናል። ተስፋ የቆረጣችሁ ኢየሱስ ክርስቶስ ተስፋችሁ ነው። እግዚአብሔር አይሰራብኝም፣ አይጠቀምብኝም፣ እኔ የማረባ ነኝ የምትሉ ጽድቃችሁም ቅድስናችሁም ቤዛነታችሁም ኢየሱስ ክርስቶስ ነው። እርሱ በሚሰራበት ቀን መሳሪያዎቹ መሆን እንችላለን፣ ገንዘቦቹ መሆን እንችላለን። ጊዜ አለ። ጌታ ይመስገን። አንዳንድ ጊዜ የእግዚአብሔርን ክብር መግለጥ፣ እግዚአብሔርን ማገልገል ለሆኑ ሰዎችን እንሰጠውና እኛ ራሳችንን መደብ እንመድባለን። እኛም መመደብ አንችልም። የራሳችን ዕጣ ፋንታ የመመደብ ስልጣን የለንም። ያን የሚመድብ እግዚአብሔር አምላክ ነው። እኛ ማለት ያለብን እግዚአብሔር ሆይ ይሄው አለሁ፣ ላከኝ፣ ተጠቀምብኝ፣ ስራብኝ። ለምን እሱ ካልሰራብን ወይ ራሳችን ወይ ሰይጣን ነው የሚገለገለው በእኛ ህይወት። ስለዚህ አምልኮ ነው እግዚአብሔርን ማገልገል። በቃ የእሱ ፍጥረት ነን። በዚህ ምድር ፈቃዱን መፈጸም አለብን፣ ክብሩን መግለጥ አለብን። ስለዚህ እጃችን ከልባችን ጋር አንስተን እግዚአብሔር ሆይ እነሆ አለሁ፣ እስኪ በሉ እነሆ አለሁ በሉ እስኪ። እኔን ላከኝ፣ ተጠቀመብኝ። ይሄ የኩራት አይደለም፣ ስልጣን አይደለም። አገልግሎት በዚህ ዘመን እንደዛ ስለተደረገና እንደዛ ተደርጎ ስለተቆጠረ እንጂ አገልግሎት የሚለው ቃሉ ራሱ አገልግሎት ነው። አገልጋይ የሚለው ቃሉ ራሱ አገልጋይ ነው። ጌታ ሆይ አገልጋይ መሆን እፈልጋለሁ የሚያሳፍር ቃል አይደለም፣ የትዕቢት ቃል አይደለም፣ የትህትና ቃል ነው። አይ ዋንት ቱ ሰርቭ ማለት እኮ ነው። ላገለግል እፈልጋለሁ። ማን ነው የምናገለግለው? ሰዎችን ዝቅ ብዬ ላገለግል እፈልጋለሁ። ራሴን ሰጥቼ ጊዜን ሰጥቼ ላገለግላቸው እፈልጋለሁ። ፈቃድህን ላገለግል እፈልጋለሁ። ስልጣንህን ላገለግል እፈልጋለሁ። ክብርህን ላገለግል እፈልጋለሁ። ዘመኔ እንድትጠቀምበት እፈልጋለሁ። ዩዝለስ ሆኜ ማለፍ አልፈልግም። ጥቅም የለሽ ሆኜ ማለፍ አልፈልግም። ዘመኔ እንድትጠቀመው እፈልጋለሁ። ስለዚህ ይሄው አለው ጌታ ሆይ አንተ በምትሰራበት ስፍራ ስራብኝ፣ አንተ በምትሰራበት ጊዜ ስራብኝ። እግዚአብሔር ሆይ ገንዘብህ አድርገህ ተጠቀመኝ በሉ እስኪ። ገንዘብህ አድርገህ ተጠቀመኝ በሉ እስኪ። የመጨረሻ ጥቅስ አነብና እንጸልያለን። ጨርሻለሁ። ቲቶ ላይ ጌታ ለምን ወይም ለማን ነው ደሙን ያፈሰሰው? ምንድነው የሚጠብቀው ከኛ የሚለውን የምታገኛላችሁ። ቲቶ ምዕራፍ 2 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት እና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ይህን ነው የፈለግኩት ስሙ በደንብ። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ጌታ ደሙን ያፈሰሰው ምን አይነት ሕዝብ ለማንጻት ነው? ለራሱ ማንጻት ማለት መቀደስ፣ መለየት ማለት ነው። ተመልከቱ። መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ፣ የራሱ ገንዘብ የሚሆነውን መልካም ለማድረግ ደግሞ ቅናት ያለበትን ሕዝብ ይዋጅ ዘንድ ነው ደሙን ያፈሰሰው። ክብር ለጌታ ይሁን። ኒውትራል አይደለም ወንጌል ገለልተኛ መዳን ገለልተኝነት አይደለም። ድናችኋል፣ ገለልተኛ መሆን አትችሉም። የዳናችሁት መልካም ስራ ለመስራት እንድትቀኑ ደግሞም ጌታን ለማገልገል ራሳችሁን እንድትሰጡ ገንዘቡ እንድትሆኑ ነው። ገንዘቡ እንድንሆን ነው። ስለዚህ ራሱን አሳልፎ የሰጠበትን ምክንያት ሲናገር መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ማለት ጀለስ የሆነ ቀናተኛ የሆነ ለዘብተኝነት ክርስትና አይደለም። እስኪ በሉ ለዘብተኝነትን እጸየፋለሁ በሉ እስኪ።
ምን መኖር አለበት? ቅናት። ምን ለማድረግ? መልካም ለማድረግ የሚቀናን ህዝብ ለማግኘት ነው ደሙን ያፈሰሰው። ቤተ ክርስቲያን ሄዶ የሚቀመጥ ሰው ለማግኘት አይደለም። ገሃነመ እሳት ገባ ይሆን ብሎ ፈርቶ ገሃነመ እሳት እንዳይገባ ብቻ እንደምንም ብሎ ፕሮቴስታንት የሚሆን ሰውን ፈልጎ አይደለም ጌታ ደሙን ያፈሰሰው። ለመልካም ነገር የሚቀና ሰውን ለማግኘት ነው ኢየሱስ ደሙን ያፈሰሰው። ስለዚህ ለመልካም የሚቀና ልብ ያስፈልጋል። ይሄ መቅናት የሚባለው ነገር ገለልተኝነት አይደለም፣ መካከለኝነት አይደለም፣ ትንሽ ጋል ያለ ነገር ነው። መቅናት ቀላል አይደለም። ቅናትን ከኢየሱስ ተመልከቱት። ኢየሱስ ወደ ቤተ መቅደስ ሲሄድ የአባቱ ቅናት የቤቱ ቅናት በላው እና ዝም አለ ወይ? እንዴት እንደዚህ ያደርጋል? ለምን ግን እንዲህ ይደረጋል? ሶሻል ሚዲያ ሰው ይወጣና የሆነ ቅናት ካለ የምታደርገው ነገር አለ። ታዛቢ አትሆንም፣ ሰሪ ትሆናለህ፣ ተካፋይ ትሆናለህ፣ አድራጊ ትሆናለህ። ደሙን ያፈሰሰው የመልካም ስራ ለመስራት የሚቀና ሰው ለማግኘት ነው። እናንተ እኔ ለመልካም ስራ እንደገና ተፈጥረናል። መልካሙን ስራ ለማድረግ ተፈጥረናል። ሐዋርያ ለምንለው ነብይ ለምንለው ሰው ስራውን ሰጥተን እኛ ስራት እየሰጠን ቀጥረን የምናሰራው ስራ የእግዚአብሔር መንግስት ተቀጥሮ አይሰራም። እኛ ሁላችን የመንግስቱ ካህናቶች ነን። ቀጥረን ልናሰራ አይደለም የተጠራ ነው፣ ልንሰራ ነው የተጠራ ነው። ተስማማላችሁ? ቀጥሬ ላሰራ አይደለም የተጠራሁት በሉ እስኪ። ልሰራ ተጠርቻለሁ። የመንግስቱ ካህን ነኝ በሉ እስኪ። የሆኑ ስፔሻል የሆኑ ሰዎች ትሬንድ የሆኑ ሰዎችን ሁላችን ነው መሰልጠን ያለብን። እነሱን ቀጥረን እነሱ የሙሉ ጊዜ ሆነው ሁሉን ነገር እነሱ እየሰሩ እኛ እሑድ መተን መዝሙር ዘምረን እንድንሄድ አይደለም የተጠራ ነው። ለአባቱ መንግስት ካህናት አድርጎናል። ክብር ለጌታ ይሁን። ለመልካም ስራ መቅናት ያስፈልጋል። ክብር ለጌታ ይሁን። ከዛ ገንዘቡም የሆነውን የሱ ገንዘብ የሱ ፖሴሽን ሀብት የሆነውን እንደፈለገ የሚያዘው ሰውየው እንደፈለገ ሳይሆን ጌታ እንደፈለገ የሚያዘው ይህ ነው ዝግጅት። እግዚአብሔር ተዘጋጁ የሚለን ለዚህ ነው። ያኔ እግዚአብሔር ወደሚወደው ይልከናል። ጌታ ይመስገን። ወደሚወደው እዚህ ጋር ቆም ካለን በቃ ሕዝቅኤል ታስታውሳላችሁ። ሕዝቅኤልን በጎንህ ተኛ አለው። በቃ that's it። የእግዚአብሔርን ፈቃድ ማድረግ ማለት ሰዎች ነው ብለው የሚጮሁትን ነገር ማድረግ ማለት አይደለም። እግዚአብሔር አድርግ ያለህን ለማድረግ ዝግጁ ሆነ መገኘት ነው የእግዚአብሔር አገልጋይ ማለት። ሕዝቅኤል እንደዛ ነው የሆነው። በአንድ ጎኑ ስንት ቀናቶችን ተኛ፣ ወራቶችን። አትብላለው እና ይሄን ብቻ ብላ፣ የሕዝቅኤል ዳቦ ይባላል አይደለ? ይሄን ብቻ ብላ አለው። እሱም ብቻ ይበላ ነበር። ያ ነው መታዘዝ፣ ያ ነው መሳሪያ ዕቃ መሆን፣ ገንዘብ መሆን። ያ ነው እግዚአብሔር የክብርን ቀኖች ያመጣልናል። የውርደትን ቀኖች ደግሞ እግዚአብሔር ይታደገናል። የሽንፈትን ቀኖች ጌታ ይታደገናል። ቆመን እንጸልያለን። ሃሌሉያ። ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ሃሌሉያ ሃሌሉያ። አባት ሆይ እጆቻችን እናንሳና አንተ በምትሰራበት ጊዜ ገንዘብህ ለሆነ ዝግጁ ነኝ ጌታ ሆይ። ራሴን መቁጠርን ዛሬ ተዋለሁ፣ አንተን እቆጥራለሁ። ደግሞ ሰዎችን ከሚያፈርስ ከንቱ ከሆነ ንግግር፣ ከንቱ ከሆነ ጉዞ፣ ከንቱ ከሆነ ህይወት ራሴን እለያለሁ ጌታ ሆይ። ራሴን እለያለሁ ጌታ ሆይ። ጳውሎስ ለእግዚአብሔር ባሪያ የማይገባ ነውና ነው የሚለው። ማይገባለ ለጌታ ባሪያ ለእግዚአብሔር ልጆች የማይገባለ። ዓለም መድረኳን ብትሰጠንም መድረኳ አይገባንም። ዓለም ደጁን ብትከፍትልንም አይገባንም። ክብር ለጌታ ይሁን። ብትጋብዘንም አይገባንም። ለእግዚአብሔር ልጆች የማይገባ ነገር አለ። ከዛ እግዚአብሔር እንድንነጻ ራሳችን እንድናዘጋጅ ይፈልጋል። እንደዛ ከተዘጋጀን ጌታ ሊሰራብን ይመጣል። ሃሌሉያ። ለመድኃኒት ይጠቀመናል፣ ለምህረት ይጠቀመናል፣ ለክብሩ ይጠቀመናል፣ ለእርቅ ይጠቀመናል፣ ለሰላም ይጠቀመናል። ሃሌሉያ። ስሙ ለዘላለም ይባረክ። ጌታ ሆይ በሉና እጃችሁን አንሱና የምዘጋጀበትን መንፈስ ስጠኝ። ከዚህ ሰዓት ጀምሮ መንገዴን የማስተካከለበት
ጎዳናዬን የማቀናበት ካንተ ጋር አካሄዴን የማሰምርበት ጸጋ ስጠኝ ጌታ ሆይ። ጸጋ ስጠኝ ጌታ ሆይ። ጸጋ ስጠኝ ጌታ ሆይ። የመለየት ጸጋ ስጠኝ። የመለየት ጸጋ ስጠኝ። ገንዘብህ አድርገኝ ጌታ ሆይ። ስራብኝ ጌታ ሆይ። ተገለጥብኝ ጌታ ሆይ። ሃሌሉያ ሃሌሉያ። መንፈስ ቅዱስ እንለምንሃለን። የክብር መንፈስ እንለምንሃለን። የሕይወት መንፈስ እንለምንሃለን። ለጌታ ክብር ለየን መንፈስ ቅዱስ። ለጌታ ክብር ለየን መንፈስ ቅዱስ። ለጌታ ክብር ለየን መንፈስ ቅዱስ። ለየን አባት ሆይ። ለየን አባት ሆይ። ከነፋሱ ለየን፣ ካቧራው ለየን፣ ከሚተማው ነገር ለየን፣ ከሚነጉደው ነገር ለየን ጌታ ሆይ። አቅም ስጠን ጌታ ሆይ። ጉልበት ጨምርልን ጌታ ሆይ። ጨምርልን ጌታ ሆይ። እግዚአብሔር ሆይ የክፉ ነፋስ ከሕይወታችን ይወገድ። ያመፃ ነፋስ ይወገድ። የጥላቻ የቂም እግዚአብሔር ሆይ የርኩሰት ነፋስ ይወገድ ጌታ ሆይ። በምሕረትህና ወደ ሕይወታችን እግዚአብሔር ሆይ ፋዘር በኢየሱስ ክርስቶስ ስም ጌታ ሆይ ጌታ ሆይ ጌታ ሆይ እንሰግድ